ሰላም አድማጮች እንዴት ሰንብታችኋል? ትኩረቱን በፖሊስ የወንጀል የምርመራ ታሪክ ላይ ያደረገው መሰናዶ ዛሬም ስሜ ከጠፋ ይቀር በሚል ስለተከናወነ አንድ የወንጀል ታሪክ ትሰማላችሁ። ታሪኩ የሰውን ልጅ ማንነት፣ የሌሎችን አስተያየትና የራስን ውሳኔ ምልከታ የሚያንጸባርቅ አሳዛኝም አስተማሪም የወንጀል ታሪክ ነው። ፈቃዳችሁ ሆኖ አብራችሁን ብትቆዩ ደስ ይለናል። ሁሉም ስም አለው። መጠሪያ ስም ብቻ ሳይሆን መታወቂያ ስም፣ የማንነት መገለጫ ስም። ይህ ስም ከማንነት ጋር የተጋመደ ነው። ከጥሩም ሆነ ከመጥፎ ሥራ ጋር የተያያዘ መጠሪያ ስም በተለያየ መንገድ ይጎድፋል፣ ይጠፋል፣ ደግሞም ይገነባል፣ ይታደሳል። እንደ አዲስ ይሰራ እንደ ማጥፋቱ እንደ ማጉደፉ ቀላል ሆኖ ባይገኝም ቅሉ ምናልባትም ለብዙ ዓመታት የተገነባ ማንነት በደቂቃ ይፈርሳል። ለዘመናት የተሰራ ስም በድንገት አፈርድሜ ይበላል። በድካምና በልፋት የታወቀ ማንነት በአንድ ስህተት እንዳልሆነ ይሆናል። ስምን መናድ እንደ መገንባቱ የሚከብድ አይደለም። ደግሞም ስም ሲጠፋ ሞራልንም ታሪክንም ይዞ ይናዳል። የዛሬው የወንጀል ታሪካችን መነሻው ከመቀሌ ወጣ ብላ ወደምትገኝ አዲጉደም ከተሰኘችው ስፍራ ይወስደናል። ስሙ መስፍን በርሄ ይባላል። መስፍን አድጎ ጎርምሶ ፖሊስ የመሆን ፍላጎቱን ሲመለከት ይገረማል። ወታደር የመሆን ምኞቱ ከየት እንደፈለቀ ባያውቅም ከልጅነቱ የጀመረ ሐሳብና ምኞት ነበረው። አሁንም ይህን ሐሳቡን አልቀየረም። ፖሊስ ሆኖ ሕዝቡን በክብር ማገልገል፣ አጭበርባሪንና ሌባን ማሳደድ፣ ሰላምንና ደህንነትን ማስፈን ከልቡ ውስጥ ያልመከነ ፍላጎት ሆኖ ዘልቋል። ይህ የቆየ ምኞቱ ግን ከንቱ ምኞት ብቻ ሆኖ አልቀረም፣ ተሳካለት። መስፍን ታክሲ ውስጥ ነው። ከሶስተኛ ወንበር ተቀምጧል። ከኋላ ወንበር የተቀመጡ ሰዎች የደራ ወሬ ይዘዋል። ወሬው ስቦታል። በሙሉ ትኩረት እያዳመጣቸው ነው። በዚህ መሃል ግን መውረጃው ቦታ ደርሷል። ግን መውረድ አልፈለገም፣ አልፎ ሄደ። ምክንያቱ ደግሞ ታክሲ ውስጥ እየሰማው ያለው መረጃ እርሱ የሚፈልገው ነው። ደግሞ ዙሮ መጠየቅ፣ ጣልቃ ገብቶ ስለ ወሬው መስማትን አልመረጠም። እነሱ እያወሩ ያሉት ፖሊስ ማስታወቂያ ማውጣቱን ነው፣ የቅጥር ማስታወቂያ። ይህንን ቢሰማም የት ሄዶ እንደሚመዘገብ አላወቀምና ይህንን ለማወቅ የመውረጃ ቦታውን አልፎ መሄድን መረጠ። ታክሲው መጨረሻ ላይ ደርሶ ሁሉም ተሳፋሪ ወረደ። መስፍን ስለሚፈልገው መረጃ ሲያወጉ የነበሩትን ሰዎች ጠብቆ ጠየቃቸው። ነገሩት። አመስግኖ ተለያቸው። እንደገና ታክሲ ይዞ አልፎት የመጣውን መንገድ ሄደ። ወጣቱ ተጣድፎ ቤት ገባ። ቦርሳውን ከተሰቀለበት ግድግዳ ወርዶ ፈተሸ። ለምዝገባ የሚያስፈልገውን የትምህርት ማስረጃ ይዞ ከቤት ወጣ። ወደ ተጠቆመው ቦታ ከነፈ። ወታደር የመሆን የረዥም ጊዜ ምኞት፣ ፖሊስ ሆኖ ሰውን የማገልገል ከፍ ያለ ፍላጎት እውን የሚሆን ይመስላል። ወጣቱ ከቦታው ደረሰ። ማስረጃውን ለመዝጋቢዎቹ ሰጠ። የማስታወቂያውን መስፈርት አሟልቶ ተገኘ። ተመዘገበ። በሳምንቱ ወደ ማሰልጠኛ እንዲገቡ ከተመለመሉት ስም ዝርዝር ውስጥ ስሙን ተመለከተው። ተደሰተ። ጓዙን ይዞ ወደ ማሰልጠኛ ተጓዘ። በእርግጥ ወደ ማሰልጠኛ ብዙ ጓዝ ይዞ መሄድ አይፈቀድም። 1 ወይም 2 የቅያሪ ልብስ ብቻ በቂ ነው። ግን ወጣቱ ቀየውን ለቆ ካደገበት ከተማረበት ሰፈር ርቆ ሲሄድ ተጨነቀ። ጓደኞቹን እያሰበ መለየት አስጠላው። ግን ደግሞ ይህ ለዓመታት የዘለቀ ፍላጎትና ምኞቱ ነውና መሄድ ነበረበት። ጨከነ፣ ወሰነ። ማሰልጠኛ ገባ። ስልጠናው እንዳሰበው ቀላል ሆኖ አላገኘውም። ብዙ ልፋትና ጥረትን ይጠይቃል። ስልጠናው እንደ አዲስ ፈርሶ የመሰራት ያክል ይከብዳል። ጠዋት ስልጠና፣ ከቁርስ በኋላ ስልጠና፣ ከምሳ በኋላ የክፍል ትምህርት፣ ማታ ስልጠና፣ ሁሌም ስፖርት፣ ሁሌም ሰልፍ፣ ሁሌም ቴኳንዶ፣ ሁሌም ፖሊሳዊ ስልት፣ እረፍት አልባ ትጋትና ውጥረት የነገሰበት ቦታ፣ ጥብቅ ስነ ምግባርን፣ ፖሊሳዊ ዲሲፕሊን የሚጠይቅ። መስፍን መጀመሪያ ሁሉም ነገር እንግዳ ቢመስልበትም እየዋለ እያደረ ሲሄድ ግን ወደደው። ስልጠናው ጋር ተዋሃደ። ብዙ ጓደኞችን አፈራበት። በተለይ ፖሊሳዊ ዲሲፕሊን ወዶታል። ማሰልጠኛ ውስጥ ሁሉም ሕግና ስርዓቱን ጠብቆ ይሰራል። በማዕረግ የሚያንሰው ለሚበልጠው ወታደራዊ ሰላምታ የመስጠት ግዴታ አለበት። ምንም ነገር ከመጠየቅና ከማስፈቀድ አስቀድሞ ወታደራዊ ሰላምታ ግድ ነው።
ይህ ነገር ከማሰልጠኛው ውጭም ከሥራ ቦታ ድረስ ተከትሎ የሚሄድ የምንጊዜም የሕይወት መርህ ሆኖ የሚያገለግል ነው። ከወራት እልህ አስጨራሽ ሥልጠና በኋላ መስፍን ተመረቀ። ፖሊስ ሆኖ በፖሊስነት ሙያ ተቀጠረ። በእርግጥ ሥልጠናው የመስክ ሥልጠና ብቻ አልነበረም፣ የክፍል ትምህርትም ይሰጣል። የሆነ ሆኖ ወጣቱ ሥልጠናውን በሚገባ አጠናቆ ለፖሊስነት ብቁ ስለመሆኑ ተመስክሮለት ተመርቋል። አሁን ፖሊስ ሆኗል። የፖሊስ ሰራዊት አባል፣ ከስሙ ፊት ለፊት ኮንስታብል የሚል ማዕረግ ተጨምሮለታል። ይህ ለሱ ትልቅ የሕይወት ስኬት ነበር። ምክንያቱም ምኞቱ ተሳክቷልና ፍላጎቱን ፈጽሟልና። መስፍን ፖሊስ ነውና በተመደበበት ቦታ በብቃት ሥራውን የከወነ ነው። ነገር ግን ከአንድ ዓመት ቆይታ በኋላ ሌላ ዕድል መጣ። ዕድሉን ለመጠቀም እርሱም ተወዳደረ። መስፍን በትራፊክ ፖሊስነት ሙያ ታይቶ ለተጨማሪ ሥልጠና ማሰልጠኛ ገባ። ሥልጠናውን አጠናቀቀ። አሁን ደግሞ ትራፊክ ፖሊስ ሆኖ ተከሰተ። ሌላ የሥራ ዘርፍ። ይህ ደግሞ ሌላ የኃላፊነት ደረጃ ሆነ። በ2001 ዓመተ ምህረት የትራፊክ ፖሊስ ሆኖ ጅማ ከተማ ተመደበ። ሥራው ብዙ ግራ ያጋባው አይመስልም። በሚገባ በማገልገል ላይ ነው። ነገር ግን ትራፊክ ፖሊስነት ከብዙ ሰው ጋር ያገናኛልና ነገርየው ነገር ሽቶታል። በየጊዜው በየዕለቱ በቀጥታ ከህብረተሰቡ ጋር መገናኘትን፣ ሕግ ማስከበርን፣ ሥርዓት ማስያዝን የሚጠይቅ ሙያ ነው። ታዲያ በዚህ ወቅት ከሰዎች ጋር ይነጋገራል። ትራፊክ ፖሊስ መሆን ያጠፋውን ማስጠንቀቅ፣ ያልተጠነቀቀውን መቅጣት ይኖርበታል። ይህም ከብዙ ሰዎች ጋር መነጋገርን፣ መጋጨትን ፈጥሯል። በተለይም መስፍን አይቶ አያልፍም። ጥፋት ነው ብሎ ያመነበትን ሁሉ ይቀጣል። ይህ ባህሪው ደግሞ በብዙ አሽከርካሪዎች ዘንድ ቅሬታን ፈጥሯል። ይህ ከብዙዎቹ ጋር መነጋገሩ ደግሞ ለመስፍን ሰላም አልሰጠውም። እንዲያውም ሌላ ሰበብ ይዞበት መጣ። ባላጠፋውና ባልፈጸመው ድርጊት ተከሰሰ። ጥፋተኛ ነህ ተብሎ ተወነጀለ። ለሕግ የበላይነት የቆመ ሰው ተከሶ ፍርድ ቤት ቆመ። እርሱ ግን ተሟገተ። ነገሩ ሐሰት፣ የስም ማጥፋት ነው፣ እኔ ያላደረግኩትም ሲል ተከራከረ። ያም ሆኖ ነገሩ እስኪጣራ ተብሎ መስፍን ታሰረ። ነገር ግን መስፍን ተስፋ አልቆረጠም። አንድ ቀን እውነት ነፃ ታወጣኛለች ሲል አሰበ። ነገሩ እንዳሰበው ሆነለት። በሕግ አምላክ ተማምኖ ተከራከረ። ክርክሩ ፍሬ አፈራ። እውነት በመጨረሻ አሸነፈች። መስፍን ከስር ተፈታ፣ ነፃ ወጣ። ፍርድ ቤቱ ነፃ ነህ ይበለው እንጂ መስፍን ግን ነፃ አልሆነም። አካሉ ቢፈታም ነፍሱ እንደታሰረች ነበር። ከዚህ በኋላ መስፍን ሰውን ማመን ተቸገረ። እንደ ድሮ መሆን አቃተው። ይህንን አደረጉ ባላቸው ላይም አቄመ። በሕይወት ላይ ተስፋ ቆረጠ። ባላደረግሁት ስሜን አጠፉኝ ያላቸውን ለክፉ ተመኛቸው። አሁን ሁሉም ሰው አያምነኝም፣ እንደ ወንጀለኛ እየቆጠሩኝ ነው ሲል አሰበ። መስፍን ይህንን አስቦ ዝም አላለም። ካሁን በኋላ መልካም ስሜን መመለስ ይከብዳል። አሁን ንጹሕ ነኝ ብልም የፍርድ ቤት ውሳኔ ባሳይም መጠርጠር የማይቀር ነው፣ እንደ ጥፋተኛ መታየቴ ግልጽ ነው ሲል ለራሱ የተሳሳተ ድምዳሜ ላይ ደረሰ። ካሁን በኋላ ስሜ ከጠፋ አይቀር እንደ ወንጀለኛ መቆጠሬ ካልቀረ ወንጀለኛ ሁኜ ልኑር አለ። ይህ በንዴትና በተስፋ መቁረጥ የመጣ የአእምሮ ዝንባሌ ነበር። ስሙን በድጋሜ በበጎ ሥራ ማደስ ሲገባው የማጥፋትና የመበቀል መንገድን መረጠ። በሕግ ላይ መነነ። ሕግን ሊያሳድድ ወሰነ። ይህ ውሳኔ የተሳሳተ ውሳኔ ነበር። ይህንን ሐሳቡን ይዞ ቢጤዎችን መረጠ። በእስር ቤት ቆይታው ከሚያውቃቸው ከእስር ከተፈቱ ታራሚዎች ጋር ተገናኘ። ስለ ጉዳዩ ነገራቸው። አልተቃወሙትም። ሐሳቡን ደገፉት። ትክክል እንደሆነ አረጋገጡለት። እነሱን ወደዳቸው። እነሱን አመናቸው። የትግል አጋሮቹ አደረጋቸው። ከሕግ አስከባሪነት ወደ ሕግ ተላላፊነት ሊሻገር ወሰነ። በግለሰቦች ስህተት ሕግን ከዳት፣ ተቃወማት። ከጎኗ መሆን ሲገባው ሊፋለማት ወሰነ። ጠበቃዋ መከታዋ የነበረው አሁን ሕግን ለማፍረስ ሽንጡን ገትሮ ቆመ። ጊዜው 2002 ዓመተ ምህረት ቦታው ደግሞ ጅማ ከተማ። ሌሊት ሰው በተኛበት ነዋሪውን ያስደነገጠ አንድ ድርጊት ተፈጸመ። ድርጊቱ ትልቅ ወንጀል ነው፣ የዘረፋ ወንጀል። ይህ ድፍረት የተሞላበት ዘረፋ ብዙዎቹን አስቆጥቷል፣ በርካቶቹን አስገርሟል።
ድርጊቱን በሰሙ የከተማዋ ነዋሪ ላይ ድንጋጤን ፈጥሯል። ዘራፊዎቹ ዝርፊያ ብቻ አልነበረም ያካሄዱት፣ አንድ ሰውም ገለዋል። ይመር የሚባል ግለሰብ ሕይወቱ አልፏል። በጊዜው ብዙ ነጋዴዎች ናቸው ዝርፊያ የተፈጸመባቸው። ነገር ግን የሰው ሕይወት መጥፋቱ ደግሞ ይበለጠ የወንጀሉን ድርጊት የከፋ አደረገው። ድርጊቱ ፖሊስ ጆሮ ደረሰ። የከተማዋ ፖሊስ ምርመራ ጀመረ። ጉዳዩ ከባድ ነበር። የድርጊቱ አፈጻጸም ቋጠሮ በቀላሉ የሚፈታ አልሆነም። የፖሊስ የምርመራ ቡድን ስለ ጉዳዩ ለማወቅ ጥረት አደረገ። ፖሊስ ድርጊቱ የተፈጸመበትን ሁኔታ በደንብ አጠና። ዘራፊዎቹ የተጠቀሙባቸውን ዘዴዎችና ስልቶች አሰበ። ድርጊቱ ሲፈጸም የተተው ማስረጃዎችን በከፍተኛ ጥንቃቄ አሰባሰበ። አሁን ይህንን ተግባር ማን ሊፈጽም ይችላል ሲል ፖሊስ አውጠነጠነ። በእርግጥም ድርጊቱ ተራ ዘረፋ አይመስልም። ዝም ብሎ ለዘረፋ ብቻ የተፈጸመ ነው ብሎ ማሰቡም ከባድ ይሆናል። ሁሉም ነገር በተጠናና በተቀናጀ መልኩ የተከናወነ ነው። ዘረፋው እጅግ የተደራጀ ነው። ፖሊስ መረጃ አላቸው ያላቸውን ሁሉ እያያዘ ጠየቀ። አንዱን መረጃ ከሌላው ቃል ጋር ያጣምራል፣ ይሰፋል። አልሆን ካለው ትርጉም ካልሰጠው መንገዱን ይቀይራል፣ ሌላ ዘዴ ይመርጣል። ፖሊስ በዚህ መልኩ ብዙ ደከመ፣ ብዙ ጣረ። ነገር ግን የሚያገኛቸው ማስረጃዎች ሁሉ ወደ አንድ ሰው ይወስዳሉ። ቃል የተቀበላቸው ሁሉ አንድን ሰው ይጠቁማሉ። ፖሊስ ጥርጣሬ ገባው። የተባለውን ሰው በቁጥጥር ስር አዋለው። ይህ ተጠርጣሪ ሰው መስፍን በርሄ ነው። ያ በክብር ሕይወቱን የጀመረው ፖሊስ አሁን በግድያና በከባድ ዘረፋ ተጠረጠረ። ተጠርጥሮም ተያዘ። ከነ ግብረ አበሮቹ በቁጥጥር ስር ዋለ። ፖሊስ ተጠርጣሪዎችን ይዞ መረጃዎችን አሰባሰበ። በቂ ማስረጃ ይዞ ሲጨርስ መዝገቡን አደራጅቶ ለአቃቤ ሕግ አስረከበ። አቃቤ ሕግም በመስፍን በርሄና በግብረ አበሮቹ ላይ በግድያና በከባድ ዘረፋ ወንጀል ክስ መስርቶ ፍርድ ቤት አቀረባቸው። ክሱን የሚከታተለው ደግሞ የጅማ ዞን ከፍተኛው ፍርድ ቤት ነው። ተጠርጣሪዎቹ ፍርድ ቤት ቀርበው ቃላቸውን ሰጡ። የሕግ ማስረጃዎች ተሰሙ። የመስፍን የቀድሞ የሥራ ባልደረቦች፣ የተጎጂ ቤተሰቦችና ምስክሮች ቀርበው የሚያውቁትን ለፍርድ ቤት አሰሙ። መጨረሻ ላይ ፍርድ ቤቱ ማስረጃዎችን መዘነ። ግራ ቀኙን ተመለከተ። የፖሊስን መዝገብ አገላበጠ። በመጨረሻም ተከሳሽ መስፍን በርሄና ግብረ አበሮቹ በፈጸሙት የከባድ ዘረፋና የግድያ ወንጀል ጥፋተኛ ሆነው አግኝቻቸዋለሁ ሲል ብይን ሰጠ። በመሆኑም ፍርድ ቤቱ በዋና ወንጀለኛው መስፍን በርሄና በግብረ አበሮቹ ላይ እያንዳንዳቸው በዕድሜ ልክ ጽኑ እስራት ይቀጡ ሲል ወስኖ መዝገቡን ዘጋ። ፖሊስ ሆኖ ለሕግ ጠበቃ፣ ለማህበረሰቡ ሰላምና ደህንነት ወታደር ሆኖ ለመኖር የፈለገው ወጣት እድሉን አልተጠቀመባትም። ዛሬ መስፍን የዕድሜ ልክ እስረኛ ሆኗል። እልህና ስሜታዊነት ገንዘው አላንቀሳቅስ ያሉት መስፍን እንደተመኘው ሳይሆን ቀረ። ይልቁስ የዕድሜ ልክ እስራት የጸጸት ዋጋው ሆነ። እንዲህ ነው እልህና ቁጣ የመጨረሻውን የሕይወት በር ይዘጋሉ። አብራችሁን ስለቆያችሁ እናመሰግናለን።